ሩታና ኤፍሬም ሌላ መረጃ ይዞ መጥቷል። አቤላ ሌላ መረጃ አለ ብሎ መጥቷል። ውዶቼ እንግዲህ ምን መረጃ ይሁን ተመልካች ሰልችቶታል። በነገራችን ላይ በቃ እናንተ ፊልም አድርጋችኋል። ብትቋጩልን ደስ ይለናል። ሰለቸን፣ እናቴ ቲሙ ሰለቸን። እንዲህ ለማንኛውም አቤላ ለምን አላሰማም? ዛሬ ደግሞ እንደ አዲስ ሌላ መረጃ አለኝ ብሌት ልትመጣ ነው። እና እንግዲህ ሚኪና ማርቲ አቤላ መጥቷል። ውዶቼ እንደምታዩት እንግዲህ እንደተጣሉ እንደተኮራረፉ ነበረ ሲያስመስሉ የነበረ ብዙዎቹ እንግዲህ የሩታ ደጋፎች ያቺ ሰሊና ናት ማናት ያቺ የአቤላ ኤክስ ማለት ነው። ሰሞኑን እንግዲህ ኤስ ሲሉ ነበረ። እንግዲህ አሁን ደግሞ ከማርቲ መጥቷል። እንግዲህ ምንም ማድረግ አይቻልም። ማርቲ በነገራችን ላይ ምንም ብቻ የለባትም እኮ ማለት ሲዘገዝቁ ነበረ ሰሞኑን አይታችሁ ከሆነ ማለት ነው። እና በጣም ነው ገረመኝ። ለማንኛውም ውዶቼ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? አለው እግዚአብሔር ይመስገን። እንግዲህ አሁንም አቤላ ሌላ መረጃ አለኝ፣ አብርሽ ያልሰማ ሌላ መረጃ አለኝ። በነገራችን ላይ አቤላ ዛሬ እያወራ ማለት ነው። እኛ አስተያየት ሰጥተናል፣ ትላንትና አልፈናል። በነገራችን ላይ ሁሌ እኮ አይዳችሁ ነን እኛ። በጌታ በኢየሱስ ወጋውት እኔ እኮ ያወራሁትን እና አብርሽ ቤትም ሰምቻለሁ ትላንትና። አሁንም እንዴት ነው ሌባን ሰርቀዋል ብለው የምትጠይቁት? ስለዚህ ሩታና ኤፍሬም ሌባ ናቸው። ሌባ ደግሞ አዎ ሰርቄያለሁ አይልም እዛ ፍርድ ቤት ከገባ በስተቀር ወይም ፖሊስ ከደበደበ በስተቀር አዎ ሰርቄያለሁኝ ብሎ አይናገርም። ስለዚህ እንዲህ አንደኛ ሩታና ኤፍሬም ይዋረዳሉ፣ በተመልካችም ይጣላሉ። ገባችሁ? ተመልካችም ይጠላችኋል፣ ደጋፊም ይጠላችኋል። ገባችሁ አይደለ? ትላንትና አዎ እኛ ነን ያ ቮይስ ያደረግነው እኛ ነን ትዳሬን ለመመለስ ነው ምናምን ብላ ልታባብል ትችላለች። ግን ተመልካች ጠላት ነበረ። ሶ ቢሞቱ ራሳቸውን በራሳቸው አዋርዱ። ስለዚህ ቅድም አብርሽ ራሱ እኔ አላምናችሁም ካቀነባበራችሁስ ምናምን ሲል ነበረ። ሶ እነሱም ተመካክሮ እንደዚህ ካለንማ እንዋረዳለን፣ ሩታ ሁለታችን አንድ አፍ ማውራት አለብን ብሎ ነው ሁለቱ ኤፍሬም እና ሩታ ተነጋግሮ የመጡ። ሞኝ ናችሁ እንደ እናንተ። እኔም ቢሆን አላደርግም እንዴ፣ በህዝብ እኮ ነው የሚዋረደው። ገባችሁ? እኔም ቢሆን አላደርግም። ሶ አቤላም እንደዛ ነው አለ። እንግዲህ ዛሬ ገባችሁ? እኛ ትላንትና እኔ ብዙ ሰው ቤት ሰምቼ እኔ ራሴ አስተያየት ሰጥቻለሁ። ከዛ ደግሞ ማታም ሰው ቤት ሰምቼ የእውነት ተመሳሳይ አስተያየት ነው። እኛ ዩቱበሮች ቅመም እኮ ነን እናንተ፣ የዩቱብ ቅመም እኮ ነን ውዶቼ። እናንተ አትናቁሽ፣ ሰብስክራይብ አድርጉ፣ አትናቁን። እንዲህ ቅመማችሁ ነን እኮ እኛ እናጣፍጣለን። ባይዘዌ ቪዲዮ እንዲታይም እናደርጋለን እኮ ዝም ብለን መሰላችሁ እንዴ? ሶ አቤላ እንግዲህ ዛሬ ሌላ አለኝ፣ ሌላ መረጃ አብርሽ ያልሰማ ሌላ አለ። ምንድን ነው ግን ይሄ ነገር? እንዴ ሚኪ ራሱ ደነገጠ እኮ ወዶቼ፣ ድንቅጥ እኮ ነው። እንዴ ምን እኮ ነው አለ ጋይስ። ሶ እንደዚህ የሚያስደነግጥ ነገር ከምትሸገሩ እኛ ተመልካች እኛ አንደኛ ነን ከናንተ። ብዙ ተመልካች ስማርት ነው። ሶ የተቀነባበረ ኤአይ የተቀነባበረ እኮ ያስታውቃል። ባይዘው ኦሪጂናል እና ፌክ ያስታውቃል። ሶ ለህዝቡ አሳልፋችሁ ስጡ። ሌላ ለህዝቡ ህዝቡን ታባላላችሁ፣ እነዚህን ትደብቃላችሁ። ለሩታና ለኤፍሬም አዝናችሁ ከሆነ ህዝቤ የይቅርታ ልብ አለው። መቼም ሩታ ታውቃላችሁ፣ መጣኘኝ ትዳሬን ለመመለስ ነው፣ ልጄን አላባት ማሰደግ ስላልፈለግ ይሄን አደረኩ ብላ ይቅርታ ጠይቃችኋለች። የነዚህ ሾርት ሚሞሪ ስለሆኑ ይቅርታ ይቀበላሉ። አዎ ይቀበላሉ። ማን ብሎን? ሶ ይቅርታም እናደርጋላችኋለን። ስለዚህ ለኛ አሳልፋችሁ ስጡ። በቃ ወይን ለዩቱበሮች ወይ ትንሾች ዩቱበሮች አሳልፋችሁ ላኩልንና እኛ ምን እናደርጋለን? ለህዝቡ ይፋ እናደርጋለን። ህዝቡ ይፍረድ። በቃ አብርሽ አላምንም ብሎልን እንደዛ ነው የሚሻለው። ምን ትላላችሁ ዶጅ? ሀሳቤን ዛሬ ምን ይመጣል? ዛሬ ደግሞ ወይን በአብርሽ ቤት አይመስልም፣ በኤርሜላ ቤት በዳኒ ቤት አልዶን ነው አላቅም፣ በሜሪ ቤት ይሁን አልዶን ነው አላቅም። ምን ይጠበቃል? ምን ትጠብቃላችሁ? እኔ ግን አብርሽ ውሳኔን የሚያሳውቅ ይመስለኛል። አይቻለኝ
ብዙ ነገር ቪዲዮ አይቻለሁ፣ እናንተም ያመጣችሁን አይቻለሁ፣ ሩታም መልስ የኤፍሬም መልስ አይቻለሁ። ስለዚህ በቃ ከዚህ በኋላ ከሁለታችሁ ጋር አልሆንም ብቻዬን መሆን እፈልጋለሁ የሚል ይመስለኛል። ውሳኔ ይሄ ነው የሚል ይመስለኛል። እንግዲህ እንደዛ ነው ማስበው። አደርጉ ግን ሄርሜላ ብቻ እንድታዝን አንፈልግም። ሩታ ልማዷ ነው ማልቀስ፣ እሷም እንድታለቅስ አንፈልግም። የታችን ናት። ገባችሁ አይደለም? ሰው እንግዲህ አሁንም ምን አለ አቤላ እጄ ለቡዜና ለዳዊት ማሳየት አለብን እያለ ነውና እንግዲህ አሳዩን፣ ግን ይፋ አርጉ። በቃ ለኛም አትጨነቁ። እናንተ ራሱ አሳልፋችሁ ስጡን ለህዝቡ፣ ህዝቡ ይፍረዳችሁ። በቃ እናንተ ትክክል አይደላችሁ ወይስ እነሱን ትክክል ያልሆኑት? ስለዚህ እንደዛ ማለት አብረሽ ፎክሮ ነበር። እንዴት ነው ማለት ለምንድን ነው ፈለጋችሁ ከካሜራ ጀርባ? ህዝቡ እዚህ የጠበቀን ነው፣ ለህዝቡ ይውጣ ይፋ ይውጣ ስትለን ነበር። አብረሽ አውጣልን በቃ እንዴ! በህዝቡ ካልተጫወታችሁ በስተቀር አውጡልን። ደግሞ አረዘማችሁብን፣ በቃ አረዘማችሁ። መረጃ የሩታ ቅሌት የአብረሽ የማን ነው ኤፍሬም ቅሌት ያላችሁ አረዘማችሁ። አቤላ ባክ ወንድም አለም